የግል ሐኪሙ ወደ ክላሱ ገባና ከእንግዲህ ዳግመኛ ላትንቀሳቀስ ትችላለህ፣ ላትራመድ ትችላለህ አለው። ናምዲ ቢሊየነር፣ የቴክኖሎጂ ሊቅ እና በአትላንታ ከተማ ውስጥ ተፈላጊ ነው። ዛሬ ግን በዛ ተሽከርካሪ ወንበር ዊልቸር ላይ ተቀምጦ ውብ እጮኛውን ፊቱ በፍርሃት ይመለከታት ነበር። ፍርሃቱ ለሷ አልነበረም፣ ለራሷ እንጂ። ምን ማለትህ ነው? መራመድ አይችልም አለች። ነገር ግን እጮኛው እጁን አልያዘችውም፣ እወድሃለሁ አላለችውም። አንዲት እንባ ጠብታ እንኳን አልፈሰሳትም። ልክ እንደ ተሰበረ ዕቃ አፍጥጣ ትመለከተው ነበር። ነገር ግን ኒካ የማታውቀው በዛ ክፍል ውስጥ የነበረው ማንም ሰው የማያውቀው ናምዲ እግሮቹ በትክክል ማዘዝ እንደሚችልና መራመድ እንደሚችል ነበረ። ይህ የሷ የቀረበ ፈተና ነበረ። ነገር ግን ማንም ያልገመተው ማንም ትኩረት ያልሰጠው ሌላ ሰው ይህንን ፈተና በአድናቆት ሊያልፎ ተቃርቧል። ከአደጋው 3 ወር በፊት ናምዲ አንድ ሰው ሊመኝ የሚችለውን ሁሉ ነበረው። በ33 ዓመቱ ናምዲ አብዛኛው ሰው በህልሙ ብቻ የሚኖረውን ህይወት እየኖረ ነበር። የቴክኖሎጂ ኩባንያ $4.2 ቢሊዮን ያወጣል። ሰላም ወደ ተመልካቾቼ፣ የዛሬው ታሪካችን ለፍቅር ተብሎ የተደረገ ፈተና ነው። ፈተናው ምንድነው? እስከ መጨረሻው ከቆያችሁ ትመለከቱታላችሁ። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ የምትለውን ምልክት በመጫን በተለይ ደግሞ ሁሌም አዳዲስ ቪዲዮዎች እንዲደርሷችሁ የደወል ምልክቷን ኦን ማድረግ እንዳትረሱ። ሰላምታዬ በየቤታችሁ እንዲገባ ከየት ሀገር ሆናችሁ እንደምትመለከቱ በኮሜንት መስጫው ላይ አሳውቁኝ። አሁን ወደ ታሪኩ እንለፍ። ናምዲ ጉዞውን የጀመረው ከምንም ተነስቶ ነው። የተወለደው በናይጄሪያ ሲሆን የአናጺ የልብስ ሰፊ ልጅ ነው። ወላጆቹ ያላቸውን አሟጠው ወደ አሜሪካ ላኩት። ናምዲ አትላንታ የደረሰው በ18 ዓመቱ ሲሆን በእጁ የነበረው $200 እና ትልቅ ህልም ብቻ ነበረ። ወለል ላይ ተኝቷል። በምሽት ተረኛ ሆኖ ሰርቷል። በቀን ደግሞ የኮምፒውተር ሳይንስ አጥንቷል። በ25 ዓመቱ የመጀመሪያውን መተግበሪያ ሰራም። በ28 ዓመቱ በ$90 ሚሊዮን ሸጠው። በ32 ዓመቱ ኦኮሮ ቴክኖሎጂስ በየቤቱ የሚታወቅ ስም ሆነ። አሁን በ35 ዓመቱ በጆርጂያ ግዛት ካሉ ባለጸጋዎች አንዱ ነው። ነገር ግን ገንዘቡ ከሁሉም በላይ የሚፈልገውን አንድ ነገር ሊገዛ አልቻለም። ፍቅር፣ እውነተኛ ፍቅር፣ ልክ እንደ ወላጆቹ አይነት ድህንነት፣ ትግልና ርቀት የማያቋርጠው ፍቅር፣ ለባንክ አካውንቱ ግድ የማይሰጠው ፍቅር። እናም ከትንሽ ጊዜ በኋላ ኒካን አገኛት። ኒካ ወደ ህይወቱ የመጣችው በአትላንታ መሃል ከተማ በተደረገው የግብረ ሰናይ ድግስ ላይ ነበረ። የ29 ዓመት ወጣት የቀድሞ የውበት ንግስት እንዲሁም ማንኛውንም ነገር መሸጥ የሚችል ፈገግታ ነበራት። እጅግ ማራኪ እንደሆነችም ታውቃለች። ታዋቂው ናምዲ አንተ መሆን አለብህ አለችው። ባር ላይ ወደሱ የተጠጋች ስለ አንተ ብዙ ሰምቻለሁ ስትልም ጠየቀችው። ናምዲ በፍቅር ተሸነፈ። በአንድ ወር ውስጥ የማይነጣጠሉ ሆኑ። በ6 ወር ውስጥ ወደ ቤቱ ገባች። በአንድ ዓመት ውስጥ ደግሞ የጋብቻ ቀለበት መፈለግ ጀመረ። ለእናቱም በቪዲዮ ኮል ደውሎ እሷ ለኔ የተፈጠረች ነች እማዬ ብሎ ነገራት። እናቱ ኮንፈርት አሁን ናይጄሪያ ውስጥ የምትኖር መውጣት የማትፈልግ ዝምተኛ ሴት ናት። እናቱም ልጇን በስክሪን እያየች እንዲህ ስትል ጠየቀችው። ልጄ እሷ ግን ደግናት አለችው። እማዬ እሷ በጣም ቆንጆ ነች አላት። የጠየኩህ እሱን አይደለም ደግናት ሆይ ነው ያልኩህ ብላ ጠየቀችው ዳግመኛም። በእርግጥ ደግናት ትወደኛለች አላት። እናቱ ትንሽ ቆይታ እንዲህ አለችው። የሚወድህ ሰው ፍቅርን የሚያሳይህ በትንሽ ድርጊት እንጂ በቃላት አይደለም። ልጄ ሆይ እጆቿን እንጂ አፏን አትስማ። ናምዲ ግን እየሳቀ እማዬ አንቺ በጣም ትጨነቂያለሽ አላት። እናት አትጨነቅም፣ ልክ መጠኑም ጠብቃ ነው የምታስበው ስትል መለሰችለት። ናምዲ በባህር ዳርቻ ላይ ለጋብቻ ጠየቃት። 8 ካራቲ አልማስ፣ የጽጌረዳ አበባዎችና ከሩቅ የሚሰማ የሙዚቃ ቅላጼ። ኒካ ቀለበቱን ስታይ ጮኸች። ለሱ ባላት ደስታ ሳይሆን ለአልማዙ ባላት ስስት ነበረ። ናምዲ ግን በፍቅር ታውሮ ልዩነቱን አልታየውም ነበር። ሰርጉ ለታህሳስ ወር ተቆረጠ። በጀት $3 ሚሊዮን፣ ቦታው አትላንታ፣ የእንግዳ ዝርዝር 400 የአትላንታ ተደማጭነት ያላቸው ሰዎች በሰርጉ ላይ እንዲጋበዙ ጥሪ እንዲደረግላቸው ተደረገ። ነገር ግን ከሰርጉ 3 ወራት በፊት ምልክቶች መታየት ጀመሩ። ኒካ በሌሊቱ በስልክ ስትሰሳቅ ትቆይና ናምዲ ወደ ክፍሉ ሲገባ ወዲያውኑ ተዘጋዋለች። ማን ነበር ብሎ ሲጠይቃት ዛብ ነች፣ የሴቶች ወሬ ነው ትላለች። በአንድ ግብይት ብቻ $40,000 ታጠፋለች። ናምዲ ምክንያቱን ስትጠይቃት ምንም ግድ እንደማይሰጣት በቸልተኝነት ትገልጻለች። የኔ ፍቅር ቆንጆ ሆኜ መታየት አለብኝ።
እኔ እኮ ወደፊት ወይዘሮ ልሆን ነው። ሰዎች ሁሉ እኔን ነው የሚመለከቱኝ። ኔካ ስለ ናምዲ የገንዘብ ሁኔታ እንግዳ የሆነ ጥያቄዎችን መጠየቅ ጀመረች። ለምሳሌ ያህል እግዚአብሔር ያድርገውና አንድ ነገር ቢፈጠርብህ ሀብትህን ማን ይወርሰዋል? እሱም ለምን እንደዚህ ትጠይቅኛለሽ አላት። እኔ እጮኛህ ነኝ ናምዲ ብላ መለሰችለት። ነገሩ ምክንያታዊ ይመስላል። ነገር ግን ኔካ በጠየቀችበት መንገድ ናምዲን ያልተመቸው ስሜት እንዲሰማው አደረገችው። ሁሉንም ነገር የቀየረው ያ ምሽት መጣ። ናምዲ በሳን ፍራንሲስኮ በነበረው የቴክኖሎጂ ኮንፈረንስ አንድ ቀን ቀድሞ ተመለሰ። ቤት ሲደርስ ግን ግቢው ጸጥ ብሏል። አብዛኛዎቹ ሰራተኞች ወደ ቤታቸው ሄደዋል። በሩ ላይ የሌሊት ጥበቃ ብቻ ነው ያለው። ናምዲ በጎን በኩል ባለው በር ገብቶ ወደ ፎቁ አመራ። ከመኝታ ቤቱ በረንዳ ላይ የኔካ ድምፅ ተሰማው። ከጓደኛዋ ዞባ ጋር በቪዲዮ እየተነጋገሩ ነበረ። የበረንዳው በርም በከፊል ተከፍቷል። ሴትዮ 3 ወር ብቻ ነው የቀረኝ፣ ከዛ በኋላ ተመቻቸው ማለት ነው። ኔካ እንዲህ ስትል ተሰማች። ይህንን ሰውየው ምን ያህል ሀብታም እንደሆነ ታውቂያለሽ? 4.2 ቢሊዮን። የዞብ ድምፅ በስልኩ አስተጋባ። ታዲያ በርግጥ አቶ ጁም ማለት ነው? ኔካ በብርድና በሹል ሳቅ ሳቀች። ዞብ እባክሽን አንቺ አከራይሽን ተወጂዋለሽ አይመስለኝም፣ ነገር ግን መጠለያ ማግኘት ስላለብሽ ተወጃታለሽ። ይህም ልክ እንደዛው ነው። ይሄማ ጭካኔ ነው አለቻት ዞብም። ይሄ በፍጹም ጭካኔ አይደለም፣ ብልክነት በዩ። እነዚህ ሀብታም ወንዶች እኛን የሚያገቡን ለጭንቅላታችን ይመስልሻል? የሚያገቡን ለሰውነታችን ነው። ስለዚህ እኔም ያንኑ እያደረኩባቸው ነው። እሱ ለሰዎች የሚያሳየው ቆንጆ ሴት ያገኛል፣ እኔ ደግሞ ለገንዘብ ዋስትና አገኛለሁ። ሁሉም ያሸንፋል። ግን ካገባሽ በኋላ እውነት ሚስቱ መሆን ይኖርብሻል። ኔካ አሾፈች። ዝቅተኛውን ግዴታዬን ብቻ ነው የምወጣው። በየቦታው እየሄድኩ ፈገግላለሁ። የጥንዶቹን ፎቶ እለጥፋለሁ። ካስፈለገ ደግሞ አንድ ልጅ ወልድለታለሁ። ያ ደግሞ የገንዘቡን የቦርሳውን ይበልጥ ይጠቅመኛል። ለደስታዬ ግን ሌላ ወንድ ይኖረኛል። ናምዲ ደረቱ ላይ ትልቅ ድንጋይ እንደወደቀ ተሰማው። በጨለማው ኮሪደር ላይ ቆሞ የሚወዳትን ሴት ግንኙነታቸውን እንደ ንግድ ልውውጥ ስታቀለው ሰማ። እናቱ ያስጠነቀቀችው ነገር ሁሉ እሱ ለማመን ፈቃደኛ ያልነበረው እውነታ ሁሉ ልክ ሆኖ ተገኘ። በማግስቱ በቅርብ ጓደኛው ዶክተር ቺንዱ ሳቤስት ደወለ። ቺንዱ በአትላንታ ወደሚገኘው ኤሞሪ ሆስፒታል የነርቭ ቀዶ ጥገና ሐኪም ነው። አብረው አድገዋል። አንድ ስኮላር ወደ አሜሪካ መጥተዋል። ህይወታቸውን ጎን ለጎን ገንብተዋል። ናምዲ በዚህ ምድር ላይ የሚያምነው ሰው ቢኖር ቺንዱ ብቻ ነው። እርዳታን እፈልጋለሁ አለው ናምዲ። ምን ቢሆን ነው ወንድሜ? ታውቃለህ እኮ ዝግጁ ነኝ ብሎ መለሰለት። የአከርካሪ አጥንት ጉዳት እንደደረሰብኝ እንድታስመስልልኝ እፈልጋለሁ። ዝምታ ሰፈነ። ምን አልከኝ ብሎ መለሰለት። መራመድ እንደማልችል ሆኜ መታየት እፈልጋለሁ። ገንዘቡ የጠፋ ሲመስላት፣ እኔም አካል ጉዳተኛ የሆንኩ ሲመስላት ኔካ ምን እንደምታደርግ ማየት እፈልጋለሁ ብሎ ነገረው። ናምዲ ይሄ እኮ ሲል እሱም በፍጥነት ትላንትና ማታ ስታወራ ሰምቻታለሁ። ቺንዱ አትወደኝም፣ አታገባኝም፣ ለገንዘብ ነው የምትኖረው። ከጀርባዬ ሌላ ወንድ ለማምጣት እያቀደች ነው። እኔን የመመገቢያ ትኬቴ ነው አለችኝ። የገዛ አይኔ ማየት አለብኝ። ህልሙን ቢበተነው እሷ ማን እንደሆነች ማወቅ አለብኝ። ቺንዱ ለረጅም ተነፈሰ። ለስንት ጊዜ ሲልም ጠየቀው። አንድ ወር ስጠኝ፣ ከዛ በኋላ ማን እንደሆነ ካውቃለሁ ብሎ መለሰለት። እቅዱ በሚገባ ተቀነባበረ። የሐሰት የመኪና አደጋ ሪፖርት፣ የአከርካሪ ላይ ጉዳት እንዳለ የሚያሳይ የሕክምና ምስሎች እና ቺንዱ ብቻ የሚገባበት የግል ክፍል ተዘጋጀ። የአምቡላንስ ሰራተኞች እንኳን ሳይቀሩ የቺንዱ ጓደኞች ስለነበሩ በሚስጥር ገቡበት። ስለ ቤት ሰራተኛ ሲል ቺንዱ ጠየቀ። ሼፍ፣ ሹፌር፣ የቤት ሰራተኞች በየቀኑ በዊልቸር ሲያዩ ይውላሉ። ሁሉም ሰው እውነት እንደሆነ ማመን አለበት። ለየት ያለ ሰው የለም። አንድ ሰው እንኳን ካወቀ ኔካ ትደርስበታለች ሲል አዲሷ ሰራተኛ እኮ ነው ያልኩ ብሎ ጠየቀው። ናምዲም ግራ ተጋባ። ማናት? ኢፋና ማናት ብሎ ጠየቀ። ከናይጄሪያ የመጣችው ወጣት ከ2 ወር በፊት እቤት መስራት የጀመረችው። ናምዲ ለማስታወስ ሞከረ። አዎ ትዝ አለችኝ። ዝምተኛ፣ ቀላል ያለ ልብስ የምትለብሰው፣ ሁልጊዜም በስተጀርባ የምትሰራ ልጅ ነች። ስለሷ ምን ሆነ ብሎ ጠየቀው። ምንም፣ ዝም ብዬ ነው። ቀኑን ሙሉ ካንተ ጋር ትሆናለች፣ ሁሉንም ነገር ታያለች። እሷ እኮ ሰራተኛ ነች ቺንዱ ብሎ ጠየቀው። ቆሻሻ የምታፍስና ወለል የምትወለውል እሷ እኮ ነች። እና እሷ ምንም ተጽዕኖ የላትም። ቺንዱ ቅንድቡን ከፍ አደረገ እንጂ ምንም አላለም። አንዳንድ ነገሮች በጊዜ ሂደት መታወቅ እንዳለባቸው ያውቃል። በአትላንታ ከተማ ውስጥ ዜናው እንደ መብረቅ ተሰራጨ። ቢሊየነሩ የቴክኖሎጂው ባለቤት ናምዲ በመኪና አደጋ ከፍተኛ ቁስል አጋጠመው።
የኦኮሮ ቴክኖሎጂስ በ8 በመቶ አሽቆለቆለ። መረጃው እንደሚመለከተው ናምዲ ዳግመኛ ላይራመድ ይችላል ብሎም ተነገረ። ዜናው በሁሉም ቦታ ተሰራጨ። ሲኤንኤን፣ ፎክስ፣ በጆርጂያ የሚገኙ ሁሉም የዜና ማሰራጫዎች ታሪኩን እያስተላለፉት ነበር። ቺኒዱ ሁሉንም ነገር በትክክል አቀናጅቷል። በኤሞሪ ሆስፒታል በሚገኘው የግል ክፍል ውስጥ ናምዲ በተሽከርካሪ ወንበር ላይ ተቀምጦ ሙሉ ጤነኛ ሆኖ እጮኛውን እስክትመጣ እየጠበቀ ነበር። ቺኒዱ አደጋው እንደደረሰ ወዲያውኑ ደውሎ ነበር የነገራት። እሷ የምትኖረው ከሆስፒታሉ 20 ደቂቃ ያህል ርቀት ላይ ነበረ። እሷ ግን 45 ደቂቃ ወሰደባት። በመጨረሻም ስትገባ ናምዲ ሁለት ነገሮችን አስተዋለ። አንደኛው ሜካፓ እንከን የለሽ ነበረ። ሙሉ ፊቷ ተኳኩሏል። የቆሰለ እጮኛዋን ለማየት ከመምጣቷ በፊት ቆንጆ ሆና ለመታየት ጊዜ ወስዳለች። ሁለተኛው ደግሞ የገበያ ቦርሳዋን ይዛ ነበረ። በመንገድ ላይ ሱቅ ቆማ ገበያ ገብታለች። ውዴ አምላኬ ሆይ ደህና ነህ እያለች ወደ አልጋው ተንደርድራ እጁን የያዘችው ግን ለስላሳና ትኩረት የሌለው ነበረ። አይኖቿ እሱን እያዩት አልነበረም። ክፍሉን፣ መሳሪያዎቹን፣ የሕክምና መዝገቦችን የቃኙ ጉዳቱ እየገመገሙ ነበረ። ዶክተሩ አከርካሪ ተጎድቷል፣ እንደገና ላትንቀሳቀስ ትችላለህ አለ። እውነት ነው ስትል ጠየቀችው። ናምዲ ድምጹን ደካማና ስስ አደረገ። እውነት ነው ዶክተር፣ ጉዳቱ ከባድ እንደሆነና ለዘላለም ከዚህ ተሽከርካሪ ወንበር ላይ ልቀር እንደማልችል ተናግሯል። ፊቷን ተመለከተ። እዚያ ላይ የታየው ነገር ግን ሐዘን ወይም ደግሞ ፍቅር አልነበረም። ይልቁንም ስሌት ነበረ። አይኖቿ ይቁለጨለጩ ነበረ። ግን ኩባንያዎች፣ ንብረቶች ሁሉ ደህና ናቸው ብላ ጠየቀችው። ህመም ይሰማሃል አላለችውም። ምንም ቢፈጠር አብሬህ ነኝ አላለችውም። ይልቁንስ ስለ ኩባንያው፣ ስለ ንብረቱና ስለ ገንዘብ ነገር የጠየቀችው ነገር ትንሽ ጥርጣሬ አመጣ። ናምዲ በጥንቃቄ የገንዘቡ ረገድ ሁሉም ነገር ደህና እንደነበር ነገራት። መራመድ ብቻ ነው የማልችለው አላት። እፎይታ ፊቷ ላይ ታየ። የሚታየው እውነት እፎይታ ነው። ያ ትልቅ ነገር ነው። ቢያንስ ዋና ዋና ነገሮች ደህና ናቸው ብላ መለሰችለት። ናምዲ ቤት ውስጥ የሙሉ ጊዜ እንክብካቤ ያስፈልገኛል፣ ሁልጊዜ አብሮ የሚሆን ሰው አላት። የኔካ ፊት ተጨማደደ። በእርግጥ ምርጥ ነርሶችን እንቀጥራለን፣ ለገንዘብ ግድ የለንም አይደል አለችው። ናምዲ ግን እጮኛዬ አብራኝ እንድትሆን እፈልጋለሁ አላት። ዝምታ ሰፈነ። ማለቴ አዎ በእርግጥ ውዴ እመጣለሁ፣ ዝም ብዬ አልቀርም፣ የሰርግ ጉዳዮችን መጨረስ አለብኝ እና ብላ ግንባሩን ሳመችው። ቀዝቃዛና ፈጣን መሳም ነበረ። ሂጄ ለሰዎች ደህና መሆንንና ሌሎች ነገሮችን ስላንተ ነግራቸዋለሁ፣ ቆይቼ እመለሳለሁ ብላ የገበያ ቦርሳዋን ይዛ ወጣች። ናምዲ ባዶውን በር ትኩር ብሎ ተመለከተው። ዞር ብላ እንኳን አላየችውም። ከ5 ደቂቃ በኋላ ቺኒዱ ገባ። ስለ ህመሜ ከመጠየቋ በፊት ስለ ገንዘብ ጠየቀችኝ አለው ናምዲ። ቺኒዱ አዝናለሁ ወንድሜ አለው ናምዲ። አይዞ ፈተናው ገና መጀመሩ ነው። ይህንን ይዤ ወደ ቤት ስመለስ ምን እንደሚፈጠር እስኪ እየው አለው። ናምዲ በተሽከርካሪ ወንበር ላይ ወደ ቤት ተመለሰ። ያኔ ነው ኢፋማን ለመጀመሪያ ጊዜ እውነታውን ያገኛት። ሲደርስ ኔካ እዚያ ቤት ነበረች። በታላቁ ደረጃ ናት ላይ ቆማ ስልኳን ከጀርባዋ ጋር አጣብቃ ዝቅ ብላ እንኳን አላየችውም። ውዴ እንኳን ደህና መጣ። ከሰርግ አዘጋጁ ጋር እያወራው ነው። አንዳንድ ለውጦችን ማድረግ አለብን፣ ቆይቼ እመጣለሁ ብላ ምላሽ እንኳን ሳትጠብቅ ጠፋች። ናምዲ በራሱ ቤት ውስጥ ምንም ትርጉም በሌላቸው የቅንጡ ዕቃዎች ተከቦ በተሽከርካሪ ወንበር ላይ ብቻውን ተቀመጠ። ከዛም ለስለስ ያለ የእግር ኮቴ ሰማ። ቀና ብሎ አያት። ኢፋዋና ከፊቱ ቆማለች። ከዚህ ቤት ውስጥ በመኖራቸው 2 ወራት ውስጥ ናምዲ መኖሯን እንኳን አስተውሎ አያውቅም ነበር። እሷ እንደ ቤት ዕቃ ነበር የምትታየው። አሁን ግን አያት። እድሜዋ 27 ነው። ቀጭን ተፈጥሯዊ ውበት ያላት፣ ሜካፕም ሆነ የሰው ሰራሽ ጸጉር የሌላት፣ ነገር ግን አይኖቿ በዛ ቀዝቃዛ ቤት ውስጥ ካሉ ነገሮች ሁሉ ይልቅ ሙቀት ነበረው። ስለደረሰበት አደጋ በጣም አዝናለሁ። ደረጃውን እንዳሳስበውት የታችኛውን ክፍል የእንግዳ ማረፊያውን አዘጋጅችልሃለሁ። ደግሞም የእናቴን አሰራር ተከትዬ የፔፐር ሾርባ ሰርችላለሁ። ለጤና ጥሩ ነው። እሱ ቀና ብሎ እንዳይቸገር እሷ ዝቅ ብላ ተንበረከከችለት። የሚፈልጉት ነገር አለ ጌታዬ ብላ ጠየቀችው። ናምዲ ትኩር ብሎ አያት። የኔካ ጋር የቆየባቸው 2 ዓመታት ውስጥ
እጮኛው አንዴም ምግብ ሰርታለት አታውቅም። አመሰግናለሁ ኢፋዋና፣ በጣም አሳቢ ነሽ አላት። እሷም ፈገግ ብላ እባክዎት ኢፊ ይበሉኝ፣ ሁሉም ሰው እንደዛ ነው የሚለኝ አለችው። የሚቀጥሉት 3 ሳምንታት ውስጥ በናምዲ ህይወት ውስጥ ባሉት እነዚህ ሁለት ሴቶች መካከል ያሉት ልዩነት ሊታለፍ የማይችል እየሆነ መጣ። ኔካ ከሳምንቱ ውስጥ በአንድ ጊዜ ብቻ ለ12 ደቂቃ ያህል ወደ ክፍሉ መጣች። ከነዚህ ደቂቃዎች ውስጥ 8ቱን በስልኳ ላይ አሳለፈች። ኤፊ ግን በመጀመሪያው ሳምንት በየቀኑ ጠዋት 12 ሰዓት ላይ ትገኛለች። ትኩስ ቁርስ፣ ብሩህ ፈገግታ እና በየቀኑ የተለያየ የናይጄሪያ የቤት ምግብ ይዛ ትመጣለች። ትራሱን ታስተካክልለታለች። አየሩ ሞቅ ሲል አብራው በአትክልቶች ስፍራ ውስጥ ትቀመጣለች። ከዛም ኔካ ገንዘብ ትፈልጋለች። ውዴ የሰርጉ አበባዎች $85,000 ሊፈጁ ነው። ዛሬ ማስተላለፍ ትችላለህ? አበባዎቹ ከሆሊላንድ ነው የሚመጡት። ናምዲ ይህ የ$3 ሚሊዮን ሰርግ ነው፣ ንፉግ አትሁን አለችው። በተጨማሪም በላይኛው ፎቅ ላይ የእንግዳ ማረፊያ ክፍል ውስጥ መተኛት ጀመረች። የተሽከርካሪ ወንበር ድምፅ ሌሊት ይቀሰቅሰኛል፣ ለሰርጉ ውበቴን ለመጠበቅ እንቅልፍ ያስፈልገኛል ስትል በአካልም በስሜትም ከሱ ራቀች። ኤፊ ናምዲ አዝኖና ተገሎ እንደነበር አስተዋለች። ምን እንደሆነ አልጠየቀችውም፣ አላስጨነቀችውም። ይልቁንስ አንድ ነገር አመጣችለት። ትንሽ የኤሊ እንጨት ቅርጽ ያለው አባቷ ከመሞቱ በፊት የቀረጸው ነው። በመንደራቸው ኤሊ ጥበብንና ትዕግስትን ይወክላል። ኤሊ ማለት ደግሞ ቤቱን በጀርባው ተሸክሞ ይዞራል፣ የትም ቢሄድ ሙሉ ነው አለችው። ምሽት በጠረጴዛ ላይ ያስቀመጠችለት። ናምዲ ያንን ትንሽ የእንጨት ቅርጽ ይዞ አይኑ በእንባ ተሞላ። ይህች ሰራተኛ በገንዘብ ሊገዛ የማይችል ትልቅ ስጦታ ሰጠችው። ናምዲ ሆን ብሎ የውሃ ብርጭቆ ጣለ። ብርጭቆ ወለል ላይ ተሰባበረ። ሶፋ ላይ ተቀምጣ ኢንስታግራም የምትመለከተው ኔካ ውዴ ልትረጂኝ ትችያለሽ ብሎ ጠየቃት። ቀና ብላ እንኳን አላየችውም። ኤፊ መተሽ ይህንን አጽጂ አለቻት እንጂ ከሶፋው አልተንቀሳቀሰችም። ኤፊ ግን ቀድሞውኑ እዛ ነበረች። ከሳሎኑ ብቅ ብላ በጨርቅ ዝም ብላ አጸዳችው። ነገር ግን ማጽዳት ብቻ አልነበረም ያደረገችው። ናምዲን ቀና ብላ እያየች በለሰለሰ ድምፅ ደህና ኖት ጌታዬ? የመስታወት ስብርባሪ ወጋዎት? እጁን በጥንቃቄ በረጅሙ መረመረች፣ ልክ ትልቅ ዋጋ እንዳለው ሰው። ፈተናው ግን የኒካንን እውነተኛ ማንነት ለመግለጥ ታስበው ነበር። ነገር ግን ናምዲ ከ3 ሳምንት በኋላ የሰማው ነገር ልቡን ሊያቆመው ጥቂት ቀረው። በበኩለ ሌሊት አልፏል። ናምዲ እንቅልፍ እምቢ ስላለው ውሃ ለመጠጣት በጨለማው መኖሪያ ቤት ውስጥ በመንኮራኮር ወንበሩ ወደ ወጥ ቤት አመራ። ነገር ግን ሳሎን ውስጥ የኔካና የጓደኛዋ የዞብን ድምፅ ሲሰማ ደነገጠ። ሴትየዋ እስከ መቼ እንደምመለስ አላውቅም አለች ኔካ። እዛ ወንበር ላይ ተቀምጦ ሲያሳዝንና ሲያዝን ማየት ያስጠላኛል። ዞብም ታዲያ ምን ታደርጊያለሽ ብላ ጠየቀቻት። ኔካ ድምጿን ዝቅ አድርጋ ነገር ግን ናምዲ ሁሉንም ቃል ሲሰማ ነበረ። ሰርጉንም ወደፊት ካመጣሁት ነገሮቹ ከመቀየራቸው በፊት ሁሉንም ነገር በሕግ ማረጋገጥ እችላለሁ። ጠበቃው ባለፈው ደውሎ ናምዲ የአካል ጉዳተኛ ስለሆነ ኑዛዜና የሀብት ክፍሉን ለማስተካከል እያሰብን እንደሆነ ነግሮኛል። ከዛ ለውጥ በፊት ካገባሁት የሀብቱ 50% የኔ ይሆናል። አሁን ብተወው ግን የያዝኩትን ይዤ ነው የምመጣው። እሱ ደግሞ ምንም ነው አለች። ዞብም ለገንዘብ ብለሽ ነው የምትቆየው ማለት ነው አለቻት። አንድ ወቅት ናምዲን የማረከው ያ ቆንጆ ፈገግታ አሁን ግን እያስፈራራው መጣ። አንቺ ክፉ ነሽ አለቻት ዞብ። ኔካ ግን እኔ ብልጥ ነኝ በማለት መለሰችላት። ብርጭቆ አጋጅተው ሳቁ። ናምዲ በዝምታ ወደ ኋላ ፈገፈገ። ወደ ኋላ ወደ ክፍሉ እየተመለሰ ሳለ በጨለማው ኮሪደር ላይ አንድ ሰው ጋር ተጋጅቶ ነበር። ኤፊ ነበረች። ሻይና ማር የያዘ ትሪ ይዛለች። በጣም ይቅርታ እንቅልፍ እንዲወስዶት የሚረዳ ነገር የሚያስፈልጉት መስሎኝ ነው አለች። ፊቷን ስታይ ግን ደነገጠች። ጌታዬ ምን ሆነዋል? በጣም የፈሩ ይመስላሉ ብሎ ጠየቀችው። ናምዲ ትኩር ብሎ አያት። ምቾት እንዲሰማው ሻይ ያዘጋጀች እሱን በትክክል ያየች ሴት ገንዘብን ሳይሆን የአካል ጉዳተኝነትን ሳይሆን እሱነቱን በዛ ቅጽበት በውስጡ የነበረውን ነገር ተሰበረ። ኤፊ አንድ ነገር ልንገርሽ እፈልጋለሁ ብሎ ጠየቃት። ምንድነው አለችው። እኔ እውነት ሽባ አይደለሁም። ኤፊ ትሪውን በቀስት አስቀመጠችው። ናምዲም ለረጅም ጊዜ በትኩረት ተመለከተችው። ከዚያም እሱ ፈጽሞ ያልተጠበቀውን ነገር አደረገች። ወንበሩን ስባ ወደፊቱ ተቀመጠች። ንገረኝ አለችው በቀላሉ። እሱም ሁሉንም ነገር ነገራት። በስልክ የሰማውን የኔካን እውነተኛ ስሜት፣ ሽባ የመሰለባትን እቅድ፣ ያደረገውን ፈተናና ሳሎን ውስጥ የሰማውን ሁሉ ነገራት። ኔካ በፍጥነት አግብታው ከዛም አደጋ እንዲደርስበትና ሀብቱን እንድትወርስ
ያቀደችው ሴራ ጭምር። ኤፊ ሳታቋርጥ አዳመጠች። ንግግሩ ሲጨርስ ክፍሉ በዝምታ ተዋጠ። ኤፊ አንድ ነገር በይኝ እንጂ አላት። ናምዲ እጆቹን በጥቂት ጊዜ ተመልክታ ቀና አለች። ናምዲንም አንድ ነገር ልጠይቅህ፣ ለምን ለኔ ትነግረኛለህ? እኔ እኮ የቤት ሰራተኛ ብቻ ነኝ፣ ከዚህ ቤት ውስጥ እኔ ምንም አይደለሁም አለችው። ናምዲ ራሱን ነቀነቀ። ያ እውነት አይደለም። በዚህ ቤት ውስጥ ብቸኛዋ እውነተኛ ሰው አንቺ ነሽ። እውነተኛ ደግነት ያሳየሽኝ አንቺ ብቻ ነሽ። ሀብታም ስለሆንኩ ሳይሆን አንድ ነገር ስለምታይብኝ ሳይሆን ማንነትሽ ስለሆነ ነው። የንግግሩ ቀጠለ። ኤፊ ባለፉት 3 ሳምንታት ውስጥ ኔካ በ2 ዓመት ካሳየችኝ በላይ ፍቅር አሳይተሽኛል። ምግብ ትሰሪልኛለሽ፣ አብረሽ ትቀመጫለሽ። የአባትሽን የእንጨት ቅርጽ ያለሽን ውድ ነገር የሰጠሽኝ እኔነቴን እንዲመለስሽ ብለሽ ነው። ድምፁ ተሰባበረም። ኔካ በዚህ ዊልቸር ወደ ቤት ሲመጣ ምን እንደሰጠችኝ ታውቂያለሽ? ምንም። እንዲያውም የወደቀ ብርጭቆ እንኳን ልታነሳልኝ አልቻለችም። የኤፊ አይኖቹ በእንባ ረጠቡ። እነዛን ያደረኩት ሀብታም ስለሆንክ አይደለም አለችው በለሰለሰ ድምጽ። ያደረኩልህ ስለተጎዳህ ነው። እኔ የመጣሁበት ባህል ሰው ሲጎዳ ይንከባከቡታል፣ ማን እንደሆነ ግድ የላቸውም። ለዚህ ነው የምነግርሽ አላት ናምዲ። ምክንያቱም የባንክ አካውንቴን ሳይሆን እኔ የምታየኝን አንቺ ብቻ ስለሆንሽ ነው። ከጉንጯ ላይ እንባዋን አበሰላት። አይሃለው ናምዲ፣ ሁልጊዜም አይሃለው አለችው። እጇን ያዘ፣ እሷም አልሳበችውም። በዚያ በሌሊት ጸጥታ ውስጥ በሀብት የተለይተ ነገር ግን ገንዘብ ሊገዛው የማይችል ነገር ተሳሰረው ተቀመጡ። ስለ ኔካ ምን ልታደርግ ነው ስትል ጠየቀችው። የናምዲ አይኖቹ ጠነከሩ። የምትፈልገውን እሰጣታለሁ፣ የማይረሳ የሰርግ ቀን ብሎ ነገራት። ታህሳስ 15 ደረሰ። የሰርጉ አዳራሽ እንደ ቤተ መንግስት ደምቋል። 400 እንግዶች፣ ታዋቂ ሰዎች፣ ባለሀብቶች ተገኝተዋል። ኔካ $50,000 የወይራ ዋን ቀሚስ ደምቃለች። እንደ ንግስት ትመስላለች። $3 ሚሊዮን የወጣበት ሰርግና $4 ቢሊዮን ያለው ባል ያገኘ መስሏት በፈገግታ ተወዛወዛለች። በድንገት የአዳራሹ በር ተከፈተ። ናምዲ በዊልቸር ተቀምጦ በሰራተኛዋ እየተገፋ ገባ። ኤፊ ከጎኑ በቀላል ግን በሚያምር አረንጓዴ ቀሚስ አጊጣ ትራመዳለች። እንግዶቹ ይንኩሻኮሹ ጀመሩ። ኔካ ፈገግታዋ ጠፋ። ውዴ ይቺ ሰራተኛ ለምን እዚህ መጣች አለችው። ናምዲ ምንም ሳይላት ወደ መድረኩ አመራ። መድረኩ ላይ ሲደርስ ሙዚቃው እንዲቋረጥ አደረገ። ከመጀመሪያችን በፊት አለና ናምዲ አንድ ነገር ተናገረ። ከ3 ወር በፊት እጮኛዬ በስልክ ስታወራ ሰማዋት። እንደማትወደይ ለገንዘቤ ብቻ እንደምታገባኝና የመመገቢያ ትኬት እንደሆንኳት ስትናገር ሰማዋት። አዳራሹ በድንጋጤ ተዋጠ። የኔካ ፊት ገረጣ። ናምዲ ቀጠለ። ስለዚህ ልፈትናት ወሰንኩኝ። የጀርባ አጥንት ጉዳት እንዳለብኝና ሽባ እንደሆንኩኝ አስመሰልኩ። ህልሟ የጠፋ ሲመስላት ምን እንደምታደርግ ማየት ፈለግኩኝ። ቀጥታ ኔካ ያየው ምን እንዳደረገችኝ ታውቃላችሁ? በመጀመሪያው ሳምንት ለ12 ደቂቃ ብቻ መጣች። ስለ ህመሜ ሳይሆን ስለ ገንዘቤ ጠየቀች። የዊልቸሩ ድምጽ ይረብሸኛል ብላ ክፍል ቀየረች። እኔ ብቻዬን በክፍሌ ስቀመጥ እሷ $40,000 በገበያ ላይ አጠፋች። ከ3 ሳምንት በፊት ደግሞ ካገባችን በኋላ አደጋ አድርሳብኝ ሀብቴን ለመውረስ ስታቅድ ሰማዋት። አዳራሹ በጩኸት ተሞላ። ኔካ ውሸት ነው ብላ መጮህ ጀመረች። ናምዲ ግን በረድ ብሎ የድምጽ ቅጁ አለኝ፣ ቤቴ በጣም ዘመናዊ ከመሆኑ የተነሳ ሁሉንም ነገር ቀርጿል አላት። ከዛም ናምዲ ዊልቸር ተደግፎ የገዛ እግሩ ቆመ። አዳራሹ በጭብጨባና በጩኸት ፈነዳ። ናምዲ ጠንካራ ሆኖ ቆመ። ኔካ ከመድረኩ ላይ ተዝለፍልፋ ወደቀች። ፈተናውን አልወደቅሽም ኔካ፣ ማንነትሽን አሳይተሻል። ወደ ኢዛ ዞረ አለና ነገር ግን ሌላ ሰው ፈተናውን አልፏል። ይቺ ሴት ሰራተኛዬ ፍቅር ምን እንደሚመስል አሳይታኛለች። ገንዘቤን ሳይሆን እኔን ያየችኝ እሷ ነች። ዛሬ ሰርግ የለም ሲል አወጀ። ዘበኞቹ ኒካን እየጮች ከአዳራሹ አስወጣት። ናምዲ ወደ ኢዛ ዞሮ ዛሬ ግን አግብኝ አልልሽም፣ ያ ፍትሃዊ አይደለም፣ ግን ህይወቴን እንደቀየርሽው እንድታውቂ እፈልጋለሁ። ኤፊም እጁን እየጨመቀች ከመጀመሪያው ቀን ጀምሮ ሃለው ናምዲ ባለሀብቱን ሳይሆን ሰውን አለችው። እሱም ፈገግ ብሎ እንዲያውስ እኔ የቀሪውን ህይወቴ አንቺ እንድትረከምኝ አድርጋለሁ አላት። ከዛም ታላቅ አዳራሽ ውስጥ በፍቅርና በእውነት የተሳሰቡ ባለሀብትና ትሁት የተሞላችው ሰራተኛዋ አብረው ቆሙ። ኤፊ ሁልጊዜም ታልመው የነበረውን ትምህርቷን ለመቀጠል ወደ ትምህርት ቤት ተመለሰች። የተመዘገበችውም ነርስ አይደለም ነበር፣ ምክንያቱም ናምዲ ገንዘብ አትፈልግም። ሰዎችን መፈወስ ትልቅ ፍላጎት ስለነበራት ነው። ናምዲ ግን እንዲህ አላት፣
ያንን የፔፐር ሱፕ ይዘሽልኝ ከመጣሽ ቀን ጀምሮ አንቺ እኔን እየፈወስሽ ነው። ለ2 ዓመት በኋላ ናምዲና ኤፊ በናይጄሪያ ከተማ በሚገኘው ትንሽ ቤተክርስቲያን ውስጥ ተጋቡ። ይህም የናምዲ ወላጆች ከ35 ዓመት በፊት የተጋቡበት ያው ቤተክርስቲያን ነበር። እናቱ ኮንፈርት በደስታ እንባዋ እየፈሰሰ እንዲህ አለች፣ ልጄ ሆይ ነግሬህ ነበረ፣ አፏን ሳይሆን እጇን አይተህ ብዬህ ነበረ። እናም ልክ ነበረች። የኤፊ እጆች መግበውታል፣ አጽድተውለታል፣ እጆቹን ይዘውታል፣ እንዲሁም የእሷን ውድ ስጦታ ሰጥተውታል። ነገር ግን የኔካ እጆች ሁልጊዜም የሚዘረጉት ወደ ቦርሳ፣ ወደ ገንዘብ ነበረ። ሰላም ውድ ተመልካቾቼ፣ ከዛሬው ታሪካችን ብዙ ነገር ተምራችሁበታል ብዬ አስባለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትጠብቁኝ እጠይቃለሁ። ፒስ